ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት ሞቶን እንሞታለን፣ መራቃችን ትን ብሎን እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክቡር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። ሥጋችንን ነው የሚገድሉት፣ ነፍሳችንን የት ያገኟታል? ሥጋችሁን የሚገድሉትን አትፍሩ ይላል። ነፍሳችሁን መግደል አይቻላቸውምና ይላል ቃሉ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ስለዚህ ሥጋችንን የሚገድሉትን አትፍሩ፣ ይልቅ አምነን እንሞት። እግዚአብሔር ለሁላችንም ጽናቱን ይስጠን። አንዶቻችን አሁን በሁለት ልብ እያነከስን ነው። እንደ ገበቴ ላይ ውሃ እየወላወልን ነው። ነፋስ እንደሚወዘውዘው ሸንበቀው ወዲህና ወዲያ እየተወዘወዝን ነው። አምነን ተጠምቀን ክርስትናን ተቀብለን ክርስቲያኖች ሆነን የእግዚአብሔር ልጆች ሆነን ግን እንደ አሕዛብ ጠንቋይ የምንጠይቃለን። አዳምና እኛ ልጆቹን የቀደሰን ውድ ዋጋ ከፍሎ ነው። የመጨረሻ ዋጋ ከፍሎ ነው። መተኪያና መለኪያ የሌለው ዋጋ ከፍሎ ነው። ቅዱስ ሥጋውን ቆርሶ ነው የቀደሰን። ከእግዚአብሔር በላይ የምንወደው ነገር ካለ እሱ ጣዖት ነው። ከኛ ሕይወት መወገድ አለበት። በቂም በበቀል የኖርንበት ዘመን ይብቃ። በመለያየት በመበላላት በመነካከስ በጎጠኝነት የኖርንበት ዘመን ይብቃ። አንዳንዶቻችን እኮ አሁን በጎጠኝነት እስበት በመለያየት እየፈረስን እኮ ነው። በወንድማማቾች መካከል ጠብን የሚሰራ እግዚአብሔር አጥብቆ የሚጸየፈው አጥብቆ የሚጠላው ይሄን ነው። እንደ ኢትዮጵያውያን አንድ ነን። ደግሞ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ልጆች አንድ ነን። በአንድ መስቀል የዳንን ከአንድ ማኅፀነ ዮርዳኖስ ከአንድ ጸጋ መንፈስ ቅዱስ ዳግም በጥምቀት የተወለድን በአንዱ ሜሮን የከበርን ከአንዱ ኅብስት ከቅዱስ ሥጋው ከአባቶቻችን ከካህናት እጅ ቅዱስ ሥጋውን የተቋደስን ከአንዱ ጽዋ ከክቡር ደሙ ከወንድሞቻችን ከዲያቆናት እጅ በርፈ መስቀል ክቡር ደሙን የቀመስን ብዙ ብልቶች ስንሆን በክርስቶስ አንድ አካል የሆንን የአንዲት ቤተ ክርስቲያን ልጆች አንዲት ርስት ገነትን ኋላም መንግሥተ ሰማያትን ተስፋ አድርገን የምንጠባበቅ ነን።